ልጁን ይዞ ሲያለቅስ ስለነበረው አባት አዶናይ አድርሱልኝ ወይም አገናኙኝ ልርዳው እያለ ነው። አባት እንደዚህ ድንን ብሎ አያልቅስ ነው። የሚከራይ ቤት ፈልጊ ዞሬ አጣው። አንድ ወንድማችን ለኛ አባት አንድ ቪዲዮ ሰርቶላቸው ነበር። በሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። በአማራ ክልል ከ1 ሚሊዮን ብር በላይ ፈጅቶ የተመረቀው ድልድይ በርካታ ከፍተኛ ባለስልጣናት በተገኙበት መመረቁ መነጋገሪያ ሆኗል። ልጁን ይዞ ሲያለቅስ ስለነበረው አባት አዶናይ አድርሱልኝ ወይም አገናኙኝ ልርዳው እያለ ነው። ደስ የሚል ዜና ነው። በቅርቡ ሚስቱ በህይወት ተለይታ ብቻውን ለማሳደግ ተቸግሮ ሲያለቅስ አይተነዋል። ወደ ሚዲያ መውጣቱን ተከትሎ እንርዳው የሚል በስቷል። ከዚህም ውስጥ አንዱ አዶናይ ነው። አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያቅሙን ሞክሯል፣ የሚቻለውን ነገር አድርጓል፣ ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል። ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው። ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ እግዚአብሔር ከጎን ይሆናል በብዙ መከራም ብታል እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ። ልንገራችሁ፣ አባት አይዘን። እውነቴን ነው የምላችሁ። አባት ድንን አይጠብቅ። እውነቴን ነው የምላችሁ። ድንን ብለህ ከልጆቹ ፊት መታየት ማለት በጣም ስቃይ እንደሆነ አልገባችሁም እናንተ። ሰርተ ለፍተ ላይ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካልህ ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና፣ ልጆቹን መመገቡ ነውና፣ ልጆቹ ደህና መሆናቸውን ማረጋገጡ ነውና ይህ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የቱ እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው ፈልጋለሁ። አብረን ቻሌንጅ ጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል። የአብዛኞቹን እንባ ያፈሰሰው እንግዲህ አባት ቪዲዮ ከተለቀቀ በኋላ የአብዛኞቹን ሰዎች እንባ አፈሷል። እኔ ራሱ ሳየው አልቻልኩም ነበረ። ምክንያቱም ቸግራችሁ ከጎናችሁ የሚቆም ሰው ስታጡ የሚሰማችሁን ስሜት አስቡት። በዛ ላይ ልጅ ኑሯችሁ ራሳችሁንስ እንደፈለገ ማድረግ ትችላላችሁ። አሁን ላይ ግን ልረዳው ፈልጋለሁ ማለቱን ተከትሎ ሰውየው መገኘቱን ታውቋል። በሶሻል ሚዲያ ተለቋል። አሳያችኋለሁ። ከእንደዚህ ያለ ችግር ይሰውራችሁ ማለት ፈልጋለሁኝ። በዚህ ኑሮ ውድነት ያልተሰቃየ የለም። አብዛኛው ሚዲያ ላይ ወጥቶ አላለቀሰም እንጂ ያልተጨነቀ ያልተቸገረ የለም። በተለይ ተከራይተው የሚኖሩ እንደነሱ የሚያዝን የሚተክዝ የለም። በየቀኑ ይቺ ልጅ ስታለቅስ የምትከራይበት አጣ ስታለቅስ አሳያችኋለሁ። ምክንያቱም ደሞዟ በላይ ነው የቤት ኪራይና የሚከራይ ቤት ፈልጊ ዞሬ አጣው። የሚጠራው አንድ ክፍል ቤት የደሞዜ 2 ምናምን እጥፍ ነው። የደሞዜ እጥፍ ከተማ እንኳን አይደለም ጫፍ ነኝ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ
እቺ ልጅ ሶሻል ሚዲያ ራሷን ስላወጣች ነው እንጂ አብዛኛው ሰው እንደዚህ ነው። ያው እንግዲህ ሁላችንም በመከራ ነው የምንገኘው ማለት ይቻላል። አብዛኛው ሰው ለሶስት አይቻልም ይላሉ፣ ልጅ ያለው አይቻልም ይላሉ። ብዙ ነገር አለና ብቻ ይሄ ኑሮ ውድነት ለህዝቡ ፈታኝ ሆኗል፣ እያስለቀሰው ይገኛል። እንዴት እንደምናልፈው ግራ ይገባኛልና እስኪ በተቻለ መጠን ሁላችንም ተባብረን ለመተጋገዝ እንሞክር። ሶሻል ሚዲያም ገብታችሁ አዲስ እድል ለመፍጠር ሞክሩ። ላይክ ኤንድ ሰብስክራይብ እንደራረግ ማለት ወዳለሁ። ኤኒዌይስ ይህ አባት ተገኝቷል። ላይክ ኤንድ ሰብስክራይብ በማድረግ እንዲሁም ቪዲዮ ሼር በማድረግ ለአዶናይ እንዲደርስ ማድረግ ትችላላችሁ። አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሰላም እንዴት ናችሁ? እንግዲህ ከዚህ በፊት እኛ አባት ቴፒ ላይ አንድ ወንድማችን ለኛ አባት አንድ ቪዲዮ ሰርቶላቸው ነበር። አጋጣሚ ሆኖ አዶናይ ጋር ደርሶ እሳቸውን በመፈለግ ላይ ይገኛል። አሁን የሚገኙት ደግሞ እኔ ያለሁበት አካባቢ ቤንች ሸኮ ሚዛን ላይ ስለሆነ እኚህን አባት እንግዲህ በእኔ በኩል ማግኘት ስለሚችል ይሄንን ቪዲዮ እንግዲህ ሜንሽን እያደረጋችሁ ለአዶናይ አድርሱለት። መግቢያ አጥቼ በረንዳ ላይ የሰው በረንዳ ላይ የተኛው ያለው ሆስፒታል ይዤ በየምግብ ቤት በረንዳ እየዞርኩ ነው የሚያበላ ተገኝቷል። ልጅቱ ተናግራለች። እዚህ መጥቶ ማግኘት ይችላል ብላለች። ወደ ሶሻል ሚዲያ መውጣቱ ለበጎ ነው። የአንዳንዶቹ ህይወት እንደዚህ ምርር ካለ ሀዘን ወደ ደስታ የሚቀየርበት አጋጣሚ ሶሻል ሚዲያዎች እየፈጠሩ ነውና የሌሎችንም እንደዚህ ስታገኙ እንደዚህ ብታወጡ መርዳት ይቻላል። አሁን አብዛኛው ሶሻል ሚዲያ ኢትዮጵያውያን በመተጋገዝ እንታወቃለን። እንደዚህ ያሉ ከችግር ያሉትን ለማውጣት ሶሻል ሚዲያ ላይ ወጥቶ ትንሽ ብንተጋገዝ ብዙ ለውጥ አለና ማንኛውም ነገር እንደዚህ ሴንሲቲቭ ያለ ነገር ሲያጋጥማችሁ በካሜራችሁ ቀርጻችሁ ለማስቀረት ወደኋላ እንዳትሉ። ማንኛውም ነገር ስታገኙ መቼም ያ ሰው አንዴ ወደ ሶሻል ሚዲያ ሲለቀቅ እንደዚህ የሚረዳው አይጠፋምና ደጋጎች አሉና ካሜራችሁ ምንጊዜም እንደዚህ ካለ ነገር ላይ ዝግጁ ማድረጋችሁ እንዳትረሱ። ላይክ ኤንድ ሰብስክራይብ ማድረግም አትርሱ ማለት ፈልጋለሁ። ሹፌሮች ሰላማዊ ሰልፍ ማድረጋቸውን የሹፌሮች አንደበት አስታውቋል። ሰላማዊ ሰልፉ የት እንደተደረገ አይታወቅም። ግን የሹፌሮች አንደበት ወይም በፌስቡክ ፔጁ ከ500,000 በላይ ተከታይ ያለው እና በቲክቶክም እንደዚህ ብዙ ተከታይ ያለው የሹፌሮች አንደበት ሹፌሮች ሰላማዊ ሰልፍ ማድረጋቸውን አጋርቷል። አትግደሉን፣ በሰላም ተንቀሳቅሰን እንግባ የሚል ነው። በሰላም ተንቀሳቅሰው ይግቡ የሚል የሁላችንም ድምፅ ነው። በአሜሪካ $1 ሚሊዮን ወጥቶ የተገነባው ቤተክርስቲያን እንግዲህ ቃጠሎ ደርሶበታል እየተባለ ነው። እሸቱ መለሰ ከዚህ በፊት አሰባስቦ በአሜሪካ ገዳም መገንባቱ ይታወሳል። ቃጠሎ ደርሶበታል እየተባለ ነው። እስኪ ሰምተን እንመለስ። በሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። መረጃውን በአጭሩ አቀርባለሁ። ዛሬ ሰኞ ረፋድ በሚኒሶታ ግዛት ሮዝሞንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ላይ ከባድ የእሳት አደጋ መድረሱን ዘሀበሻ ከሮዝሞንት ፖሊስ ያገኘው መረጃ አመልክቷል። አደጋው የተከሰተው ከጠዋቱ 10:46 AM አካባቢ በ3200 ብሎክ 111ኛ ስትሪት ዌስት ላይ በሚገኘው የቤተ ክርስቲያኑ ህንፃ ላይ ነው። አደጋውን ተከትሎ የሮዝሞንት ፖሊስ እንዲሁም ከሮዝሞንትና አፕል ቫሊ ተውጣጡ የእሳት አደጋ ተከላካዮችን ጨምሮ በርካታ የጸጥታና የአደጋ ምላሽ ሰጪ አካላት በስፍራው ተሰማርተዋል። ፖሊስ እንዳስታወቀው አደጋው በተከሰተበት ወቅት በህንፃ ውስጥ ማንም ሰው እንዳልነበረ ይታመናል። ይሁን እንጂ የእሳት አደጋ ተከላካዮቹን ህንፃው ሙሉ በሙሉ ከሰው ነፃ መሆኑን ለማረጋገጥ በአሁኑ ሰዓት ላይ የማረጋገጥ ስራ እያከናወኑ እንደሚገኙ ታውቋል። ህንፃው ከውጭ ሲታይ በቤተክርስቲያኑ ጣራ ላይ ከፍተኛ ጉዳት ደርሷል። ይህ የእሳት አደጋ የደረሰበት የቤተክርስቲያኑ ህንፃ ኢትዮጵያውያኑ ከወራት በፊት ገዝተው ያስመረቁት ነው። የተሰማሩት በርካታ የጸጥታ አካላት በስፍራው ከፍተኛ እንቅስቃሴ ያደረጉ ሲሆን ክስተቱን አስመልክቶ ተጨማሪ መረጃ እንደሚሰጥ ፖሊስ አበርክቷል። ኢትዮጵያን ተረባርበው የሰሩት ገዳም የእሳት አደጋ ደርሶበታል። የእሳት አደጋው ምክንያት ምን እንደሆነ አልታወቀም። ምክንያቱን ሳውቅ አደርሳችኋለሁ። $1 ሚሊዮን አውጥቶ እንደዚህ ያለ አደጋ መድረስ በጣም የሚያምነው። 1 ሚሊዮን ኢትዮጵያን አዋጥተው የሰሩት አደጋ መድረሱ የሚያሳዝን ድርጊት ነው። በአማራ ክልል ደግሞ እንግዲህ የተገነባውን ድልድይ እዩት። በአማራ ክልል ከ1 ሚሊዮን ብር በላይ ፈጅቶ የተመረቀው ድልድይ በርካታ ከፍተኛ ባለስልጣናት በተገኙበት መመረቁ መነጋገሪያ ሆኗል።
ብሏል። ይሄ ብዙዎችን ትኩረት የሳበው ድልድይ የተገነባው በምስራቅ ጎጃም ዞን በጎንቻ ሲሶ እነሲ ወረዳ ሲሆን ድልድዩን ለመመረቅ ከአካባቢው አመራሮችና ከሃይማኖት አባቶች በተጨማሪ ከ25 በላይ ከፍተኛ ባለስልጣናት በአካል ተገኝተው በታላቅ ድምቀት አስመርቀውታል። ድልድዩ በስኬት እንዲጠናቀቅና ስኬታማ እንዲሆን ከፍተኛ አስተዋጽኦ አበርክተዋል ለተባሉ በርካታ የተለያዩ አካላትና ተቋማት በዕለቱ ልዩ የምስጋና ምስክር ወረቀት ተበርክቶላቸዋል። እስካሁን ግንባታዎች ሲካሄዱ 7 ሚሊዮን 1 ሚሊዮን ምናምን የሚባላል እና ኢትዮጵያ ውስጥ በሚሊዮን ወጡ የሚሉት ቀላል ሆነው ተገኝተዋል። ምክንያቱም በኢትዮጵያ ያለ የስነ ምግባርና ጸረ ሙስና ኮሚሽንም ይህንንም ዲፕሊ ገብቶ በደንብ ወይም መንግስትም እርምጃ ስለማይወስድበት እንደፈለጉ ማድረግ ይችላሉ ማለት ነው። 1 ሚሊዮን የተገለበው ድልድይ የበነ ራሱ ማለት የምድር ቤዝ ዋና መሰረት እንኳን የያዘ አይመስለኝም። 1 ሚሊዮን ተራ እየመሰለ እየተገኘ ይገኛል። እንደዚህ ደግሞ አሁን ፋሽን የሆነው ደግሞ ትንሽዬ ስትመረቅ የሃይማኖት አባቶች ወጥተው አብረው የሚመረቁት ነገር ነው እና ባህሉ ተቀየረ እንዴ? እኔ እስካሁን የማውቀው ባለስልጣናት ነው ማንኛውም ላይ ሲቆርጡ ወይም ሲያስመርቁ ማየው። አሁን በምረቃው ላይ ወይም ከውጭ ሀገር ሰው ሲመጣ የቤተክርስቲያን አባቶች ለምን ጥላ አንጠልጥለው ቶሎ እንደሚወጡ ግራ ይገባኛል። ይህንንም ማቆም ካልቻልን ወደፊት ሌላ መዘዝ ነው የሚያስከትለው። ሰበር መረጃ ተሰምቷል። ሼህ ያህያ ኢማም በታጣቂዎች በተፈጸመባቸው ጥቃት ህይወታቸው ማለፉ ተሰማ። ይህ አሰቃቂ ጥቃት የተፈጸመው በአማራ ክልል በባቲ ወረዳ ሲሆን ሼህ ያህያ ኢማም በግል ህይወታቸው ማህበረሰቡን በፍቅርና በአንድነት በማገልገል የተጣሉትን በማስታረቅ የተቸገሩትን በመርዳትና የተራቡትን በመመገብ የሚታወቁ ትልቅ አባት እንደነበሩ ተሰምቷል። በተለይም ወጣቶችን ወደ ሰላምና መልካም ስነ ምግባር በመምራት ረገድ የላቀ አሻራ ጥለው ያለፉ እንደነበሩም ተገልጿል። ለህዝብ አገልግሎት የቆመ ሰውን በግፍ ነፍስ ማጥፋት በማንኛውም መልኩ የማያጸድቅ ወንጀል በመሆኑ ድርጊቱን በጽኑ እናወግዛለን ሲሉ የአካባቢው ማህበረሰቦች ለቤተሰቦቻቸው መጽናናትን ተመኝተዋል። ከሳውዲ አረቢያ እስር ቤቶች ዜጎቻችን በምህረት እየወጡ ስለመሆኑ ተሰምተዋል። 1971 ኢትዮጵያውያን በሳውዲ መንግስት ንጉሳዊ ምህረት ተደርጎላቸው ከእስርና ከእገዳ ነፃ መሆናቸው ተረጋግጠዋል። የውጭ ጉዳይ ሚኒስቴር እንደገለጸው ከሆነ ዜጎችን በፈጣን በረራ ወደ ሀገራቸው የመመለስ ስራም ተጀምረዋል። በሪያድና በጅዳ የሚገኙ የኢትዮጵያ ቆንጽላዎች አሁንም በህግ ሂደት ላይ ያሉ ቀሪ ዜጎች እንዲፈቱ ጥሪያቸውንም አቅርበዋል። ቪዲዮን ሼር በማድረግ ለቤተሰቦቻቸውም አድረሱ። እኔ ኢትዮጵያውያን ወደ ሳውዲ አረቢያ ሲሰደዱ እስካሁን የሚመስለኝ ምንም በፊት ሳላውቅ በሰላም ገብተው የሚወጡ ነበር የሚመስለኝ እና በሀገሪቱ ያሉት እንደዚሁ ሳውዲ አረቢያ ያሉ ሞልቶላቸው የሚመለሱ ነው እንጂ የሚመስላቸው ሲሻገሩ እንደዚህ ያለ ችግር የሚገጥማቸው አይመስሉም። ኦልሞስት በሰላም መመለሳቸው ደስ የሚል ዜና ነው። በእስር ቤት ያሉትም ወጥተው እንዲመለሱ ተስፋ አደርጋለሁ። ኢትዮጵያውያን በየትኛውም ዓለም ተሰደን እንኖራለን። በየትኛውም ዓለም የሌለንበት የለም ማለት ይቻላል። ደቡብ አፍሪካ እንግዲህ ይውጡልኝ በማለት እያፈናቀለቻቸውና ጥቃት እያደረሱ ይገኛሉ በደቡብ አፍሪካ። ግብጾችም አሁን ደግሞ ኢትዮጵያውያን ውጡልን እያሉ ይገኛሉ። ከዚህ ስደት መቼ እንደምንወጣ እንግዲህ ይናፍቀኛል።